አንድ ሰው ዕቅበተ እምነት ላይ የሚሰራ ሰው ቢያንስ 5 እና 6 ኳሊፊኬሽኖችን ማሟላት አለበት ነው። ከነዛ ውስጥ አንዱ ስነ ምግባር ነው። ስነ ምግባር አማን ሻሎም ደግሞ 0 ነው። ስነ ምግባር 0 ነው። አማን ሻሎም ገብቶሃል? ስለዚህ ትዋረዳለህ። አማን ሻሎምን ዕቅበተ ብለህ የሆነ እንትን ውስጥ ብታስገባው ትዋረዳለህ። እንትኑን ድራፍቱን ሲነፋልህ በለጨውን ሉሎ ምናምን ሲመታ ሲያግል ሞተሩን ምናምን ቺክ ምናምን አረ አይሆንም። አማን ሻሎም አይሆንም፣ አያሟላ። ለእኔ እንትና እግዚአብሔር ምስክሬን ከጠራካቸው ከአራቱም እግዚአብሔር ምስክሬን ይሄ ለውሸት ለማካበድ ሌላ ነገር አይደለም። ከጠራካቸው ከአራቱም አማን ሻሎም ይሻላል፣ ይበልጣል። በጣም ግራ የገባኝ ነገር አንድ ጥያቄ ልጠይቀው። ቆይ አንተ እዚህ አሁን ቲክቶክ ላይ ከሚያገለግሉት አገልጋዮች ማለት ነው በስነ መለኮት እውቀታቸው የምታደንቃቸው ማን ናቸው? እስቲ ቆይ ከኛ ከወንጌል አማኞች ከእናንተ ከወንጌል አማኞች አብትሽ በእናትህ እኔ ስለ ቀለሜ ልንገርህ 2 years ago ከ2 ዓመት በፊት ዛሬ እንግዲህ እንግሊዘኛ እየቀላቀልኩ ነው የምናገረው፣ ምክንያቱም ሳነብ ነው የዋልኩት። ለዚህ ሰውዬ ማመልከቻ ለማስገባት አቤቱታ ለማስገባት እንትን ቮካብለሪ ቃላት ስጠርግ ምን ስል ሲሸመድድ ነው ያልኩት ለዚህ ሰውዬ። እኔ የምልህ ቆይ እንትና እኮ ባለፈው እኮ ሲናገር ነበር ወንድማችን ኤርሚያስ አሴምብሊ ኦፍ ጋድ እያለው ስነ መለኮት በቤቴ ልማር ተመዝግቤ ነበር አለ። ታዲያ ለምን አልተማረም? አይ በቃ ጥሪ መጣልኝና አይ አክቹዋሊ እኮ ብሉይ ኪዳን ላይ እኮ ኤርሚ እኮ በጣም ጎበዝ እኮ ነው። ብሉይ ኪዳን ላይ በላይ ሆኗል። ወይኔ ተቀልድ ቀላ ድራፍታቸውን እየነፉ ቺክ እያጫወቱ ሲጠጡ የነበሩት ምን አገባው? አማን ሻሎም የት ያውቀዋል ካልቪንን? ትናንትና እኮ ነው በዚች ትምህርት ባልጨረሳት ትምህርት ቤት ጅማ ገባ። ከዛ ከጅማ ደግሞ ሳይጨርስ ከነ ፋሲል ዳዊት አዲስ አበባ መጣ። ያየው እንኳን እኮ ትናንትና እኮ ነው አማን ሻሎም ጥርሱን ራሱ ትናንትና እንዴ ያስገጠመለት ኢቲሲ ተምሮ የለም አማን ሻሎም ጥርሱ ትናንትና እንዴ ተገጠመለት አይደለም? አብትሽ የሶስምማ አልጨረሰም። 1 ዓመትም ተምሮ ኖ እኔ እኮ ቤቴ እኮ ነው ኢቲሲ ከነ ግሬዱ አሳያለሁ። ሳይጨርስ ነው ጥሎ የወጣው። አንባቢ ነው ጠቅላላ ኤፍ ነው። እስቲ ይምጣና ይምጣና ከራከሪ ኤፍ ነው እንዳለ ለመሰለ እሱ ገለምሶ ነው የሚያሳድደው፣ በለጬ ነው ቺክ ነው የሚያሳድደው። ምን ኮርማ እንዳለ ቀሚስ የለበሰች ውሻ ራሱ መች ይቀረዋል? ማንም ታሪኩን አደባባይ ላይ ያወጣ። ማን እኔ የምፈራው መሰለ? እሺ እኔ ማንንም አልፈራም። እንደዚህ በህልውና ከመጣ አልጨረሰም። ይኸውልህ የአእምሮ በሽተኛ ነኝ ሁሉ ብሎ ማለት ነው አካዳሚ እንትኑ ጋር ዲኑ ጋር ሄዶ የአእምሮ በሽተኛ ነኝ ሁሉ ብሎ የለመነበት ያስገባበት ወረቀት ሁሉ ደርሶኝ ነበር። እኔ ምን ያደርግልኛል ብዬ ነው እንዴ? ምን ሆነ ነው? የት ነው የጨረሰው? የጨረሰበትን እኔ ደግሞ የሚገርመኝ አቤል አቡና ከሱ ጋራ የመጽሐፍት አውደ ርዕይ የመጽሐፍ ምርቃ ምናምን የሚባል ቦታ መጽሐፍ እየያዘ አብሮ ፎቶ ይነሳል። አንተ ቲክቶክ ቆይ ጤነኛ ሰው ለኛ ላይሰጠን ነው ማለት ነው? በቃ ጤነኛ ሰው ላናገኝ ነው ቲክቶክ ላይ። አቤል አቡና ከ6ኛ ክፍል ነው የአቦጊዳ ሽፍታ ሆኖ ወደ እንትን የወረደው ወደ ሺሻና ወደ በርጫ ቤት የወረደው ከ6ኛ ክፍል ነው ጥሎ የወረደው። እኔ ሰሞኑ እንደውም እያየው ነበረ የርቀት ትምህርት እንትና ማንዴላ የርቀት ትምህርትን ቢሆን እናስተምር። ሚስተር ካልቪን ፕሊዝ ሊቭ ማይ ፒፕል ኢን ማይ ካንትሪ ፕሊዝ። አንተ ምን አገባ? አንተ ከፕሮቴስታንት ስለተባረርክ ምንም ላይመስል እዛ ጉዳይ አይደለም። እኛ ይሄ ሰውዬ እየበጠበጠ ነው። ይሄ ሰውዬ አቅማችን በላይ ሆኗል። ወይኔ ተቀልድ። እኔ የምልህ ቆይ
እንትና እኮ ባለፈው እኮ ሲናገር ነበር እኮ ወንድማችን ኤርሚያስ አሴምብሊ ኦፍ ጋድ እያለው ስነ መለኮት በቤቴ ልማር ተመዝግቤ ነበር አለ። ታዲያ ለምን አልተማረም? አይ በቃ ጥሪ መጣልኝና አይ አክቹዋሊ እኮ ብሉይ ኪዳን ላይ እኮ ኤርሚ እኮ በጣም ጎበዝ እኮ ነው። ብሉይ ኪዳን ላይ አብትሽ በእናትህ እኔ ስለ ቀለሜ ልንገርህ 2 years ago ከ2 ዓመት በፊት ዛሬ እንግዲህ እንግሊዘኛ እየቀላቀልኩ ነው የምናገረው፣ ምክንያቱም ሳነብ ነው ያልኩት። ለዚህ ሰውዬ ማመልከቻ ለማስገባት አቤቱታ ለማስገባት እንትን ቮካብለሪ ቃላት ስጠርግ ምን ስል ሲሸመድድ ነው ያልኩት ለዚህ ሰውዬ ሲባል እና የዛሬ 2 ዓመት አካባቢ በእንትና ላይ በቀለሜ ላይ ቪዲዮ ሰርቻለሁ። ቀለሜ ከራስ ጭንቅላቱ እስከ ቂጡ እዚህ መቀመጫው ድረስ ያለው መስመር ካናሉ የነርቭ ችግር ነው ያለበት፣ የነርቭ ችግር ነው ያጋጠመው ብዬ ተናግሬያለሁ። ቪዲዮ አሁንም አላልተነሳም። ለምን አነሳለሁ? ቪዲዮ የወገብ ምናምን የሚለው አይደለም፣ ነርቭ ነው። ያ ደግሞ ከዚህ ከማሰቢያው እና ይሄ ባላንስ መጠበቂያ ይሄ ሰረብለ ምናምን ከሚባለው እስከ ቂጡ መቀመጫ ድረስ ያለው መስመር ተበላሽቷል። ያ መስመር ብሎኖቹ ተፈታገርላትንም እኮ የሚናገረው እዛ ድሮ እያለ የጠጣው አብሾ ነው። ያው አብሾ ይጠጡ የለ እንዴ? አሁን ጎበዝ ተማሪ ለመሆን ምናምን እኮ አብሾ ይጠጣሉ እኮ፣ የሆነ የተበጠበጠ ምናምን ነገር ይጠጣሉ። እኔ ባህር ዳር ድረስ ከአንድም 2 ሄጄ አይቻለሁኝ። ያ የጠጣው ነገር ነው። አሁን ድርሳናት ገድላት እነ ዲበኩሉ ሁሉ እጃቸውን በአፋቸው እስኪጭኑ ድረስ ከነሱ በላይ እሱ እንዲያነብ ያደረገው ያን የጠጣው ነገር ነው። የራሱ ጉዳይ፣ እሱን ይጠጣ። ግን አሁን መጥቶ እነ ካሮራውን አንተ አምጥተህ ጳውሎስ የዘመኑ ጳውሎስ በክፉ ጊዜ በመከራ ጊዜ በዚህ ዘመን ብለህ ካሮራውን አንተ ሐዋርያ ጳውሎስ ትላለህ። ኮንቴነር ተሸክሞ በሳይክል ላይ ኮንቴነር ሰጥቶ ይዞ የሚዞር ቺፕስ እና ምናምን እየዞረ የሚሸጥ ልጅ እንዴ! ካሎራው እኮ ሳይክል ላይ እኮ ነው። ይሄ ኮንቴነር ከኋላ ሰቅሎ የኮንቴነሩን እንትን ሰቅሎ በዛ እኮ ነው ትእዛዝ ተደወለልኝ። ትእዛዝ ድሮ ላይ ደወለለት ነው እንዴ? እና እዛ ሄዶ ታዲያ ባህር አቋርጦ ሄዶ ታዲያ ዜጋ ነው እንዴ? ቁጭ ብሎ አይበላ አልተማረ። እኔ እኮ አሳይቻለሁ የተማርኳቸውን ወረቀቶች አልተማረ። የተማረው እችኑ ቺፕስ እና እንትን የዩኬ እንትን ሆኖ ስልጤ ሆኖ ቺፕስ እና ፓስቲ እየጠበሰ ያንን ፋስት ፉድ እየወሰደ ያደርሳል በተደወለበት ቦታ ላይ። ዳሴት ምንም እኮ ለመናገር እኔ የምፈራ የምሸማቀቅበት እንትን አይደለሁም። ምክንያቱም አሁን ላይ የህልውና ጦርነት ነው እያደረኩ ያለሁት። እሺ በጣም ግራ የገባኝ ነገር አንድ ጥያቄ ልጠይቀው። ቆይ አንተ እዚህ አሁን ቲክቶክ ላይ ከሚያገለግሉት አገልጋዮች ማለት ነው በስነ መለኮት እውቀታቸው የምታደንቃቸው ማን ናቸው? እስቲ ቆይ ከኛ ከወንጌል አማኞች ከእናንተ ከወንጌል አማኞች አረ ቃሌ አለ። እሺ ቃሌ ጎበዝ ነው። ኤፍሬም ባለ ጊዜው ጎበዝ ነው። ኤፍሬም ጎበዝ ነው። ዳን እንትና ጎበዝ ነው። ኤፍሬም ዳን ሌላ ኤቢ ነው። ኤቢም አይቼዋለሁ። ኤቢም ጎበዝ ነው። ኤቢ በጣም ጎበዝ ነው። ቃልዬ ጎበዝ ነው። እግዚአብሔር ምስክሬን እኔ እንትና እግዚአብሔር ምስክሬን ከጠራካቸው ከአራቱም እግዚአብሔር ምስክሬን ይኸው ለውሸት ለማካበር ሌላ ነገር አይደለም። ከጠራካቸው ከአራቱም አማን ሻሎም ይሻላል፣ ይበልጣል። በእውነት እኔ ሌላ ነገር አይደለም። በእውነት ከአራቱም አንተ ከጠራካቸው አማን አይደለም። አማን ሻሎም እኮ አማን ሻሎም እውቀት ቆይ አማን ሻሎም እውቀት ከአራቱም አንተ አሁን ከጠራካቸው ከአራቱም አማን ሻሎም ይሻላል። እኔ በቤቴ ሁሉንም አዋይቼ አይቻለሁ። ሁሉንም እኔ እኮ ልምድ አለኝ። አማን ሻሎም ልክ ነህ እኮ አማን ሻሎም ከአራቱም ይሻላል። ስለምታዋይ ታውቃቸዋለህ። አማን ሻሎም እውቀት የለውም አላልኩም። እኔ አማን ሻሎም እውቀት የለውም አላልኩም። ግን ምንድን ነው መስፈርት ኳሊፊኬሽን አለው። አንድ ሰው ዕቅበተ እምነት ላይ የሚሰራ ሰው ቢያንስ 5 እና 6 ኳሊፊኬሽኖችን ማሟላት አለበት ነው።
ማሟላት አለበት ነው። ከነዛ ውስጥ አንዱ ስነ ምግባር ነው። ስነ ምግባር አማን ሻሎም ደግሞ 0 ነው። ስነ ምግባር ስነ ምግባር 0 ነው። አማን ሻሎም ገብቶሃል? ስለዚህ ትዋረዳለህ። አማን ሻሎምን እቅበተ ብለ የሆነ እንትን ውስጥ ብታስገባው ትዋረዳለህ። እንትኑን ድራፍቱን ሲነፋልህ በለጨውን ሉሎ ምናምን ሲመታ ሲያግል ሞተሩን ምናምን ቺክ ምናምን አረ አይሆንም። አማን ሻሎም አይሆንም፣ አያሟላ ፊደል ወይም እውቀት ብቻ በራሱ እቅበተ እምነት አያስብልህም። ይሄ በጣም አደገኛ ነው። ይሄ በጣም አደገኛ ነው። በተለይ አሁን ደግሞ በዚህ ሰዓት ቸርች የለው ኧረ መተዳደሪያ የለው። ኧረ በዚህ ሰዓትማ አማን ሻሎምን አስጠጋ ማለት በጣም ከባድ ነው። እሱም በሩቁ ነው አባቴ፣ በሩቁ ነው። እነ ቃሌ አሉ የተመሰገኑ። ቃሌም ብዙ ጊዜ ተናግሬዋለሁ። ዳን አለ ጎበዝ ነው። ኤፍሬም ባለ ጊዜ አለ፣ ኤቢ አለ። በቃ ይበቁናል። ሴቶች ከሆነ ደግሞ ሄሉም ጎበዝ ናት። እኔ ሄሉንም ትመቸኛለች። በእነሱ ሌቭል ባትሆንም ጥሩ ናት። እኔን ካልሆነ በስተቀር አባቴ እኔ ለሌላ እንደ አንድ ቸርች ውስጥ እንዳለ ሰው እንደ አንድ ቢብሊካል ኤዱኬሽን እንደተማረ ሰው ብዙ ዓመት እንዳገለገለ ሰው አይደለም። መስፍን መጃ ጆን ሲላዩት በዚህ ዓመት የመጣው መጥቶ ለመስፍን አንድሮ ምን እናንተ የመጣው ይምጣ መስፍን እንዳረ ሲሳይ በእናትህ መስፍን መጃ በዚህ ሰዓት ቤት ውስጥ ተደብቆ ከሳውዝ አፍሪካውያን ጥቃት ቤት ውስጥ ተደብቆ እግዚአብሔር ወይ ነፍሴን አደራ የሚል ሰው እኮ ነው። ለዚህ በዚህ ሰዓት እነሱ ትዳር ታወራለን የሳውዝ አፍሪካ ያሉ ወገኖች። እኔ በነገራችን ላይ ለሳውዝ አፍሪካ እና ለአዲስ አበባ ትንቢት አምጥቻለሁ። እሱም ቪዲዮ ወይ ዲዩት አደርጋለሁ የዛሬ 2 ዓመት። ምክንያቱም በሐሰተኛ ነቢያት ጨጓራችንን ሲልጡ የነበሩት እነሱ ናቸው። አሁን ደግሞ ፓስተሮቹ ወጥተው ጸልዩልን ከጎናችን ቁሙ ምናምን እያሉ ቅድም አይቻለሁ መግለጫ ሲሰጡ የሳውዝ አፍሪካ ፓስተሮች አይቻለሁ። ስለዚህ ዋታያምሴ እኔ እያልኩ ያለሁት ምንድን ነው? እነ መስፍን መጃ ምናምን ትላለህ። ወላ ቤካንም አግኝቼዋለሁ ከቤት እንዳትወጣ ብየዋለሁ። ይሄ ድርሳናት ገድላት ምናምን ተው፣ ለጊዜው ተውና እግዚአብሔር ሆይ የነፍሴን ነገር አደራ በል ብየዋለሁ። የነፍሴን ነገር አደራ። ኧረ ካልቪንን እየቀጠቀጠ ነው ቤካ። በእውነት እኔ ምን አውቁ እንደሆነ ግራ ገባኝ እኮ። ምን እሱን ተው ብያለሁ። ይኸው መስፍን መጃ ኒና ነግሬያቸዋለሁ። ሳውዝ አፍሪካ ያሉ ቤካ ራሱ እኮ ካልቪን የአባቱን ስም ብትጠይቀው እኮ አያውቅም እኮ። ክርስቶስን ያስይዛለሁ። አሁን ቤካ የካልቪን የአባቱ ስም ማን ነው ብትሉ አያውቅም። ግን ሰሞኑን ካልቪን እንደጥፎ እየቀጠቀጠው ነው። እኔ ካልቪን ምን አባቱ ነው? የአባቱ የአያቱ ስም እኔ ምን ያደርግልኛል? አንተ ሲሳይ ምንድን ነው የምታወራው? አንተ ምን ያደርግልኛል? እኔ የአባቱ የአያቱ ስም ራሱ ካልቪን የሚለውስ እንኳን ይኸው እየበጠበጠን እኮ አይደል እንደ ያለው እንኳን የአባቱን የአያቱን ስም ጨምረን አንዳንዱ እኮ በራሱ በስሙ እንኳን እኮ መከራችንን እየበላን እኮ ነው። እንትን እኮ ቅድም አንዱ ደግሞ ምን እያለ ነበር መሰለህ? ካኖን ኦፍ ዶርትን ካልሆነ እናመጣለን። በካኖን ኦፍ ዶርት ደግሞ የአርሚን ትምህርት እንዳለ ተወግዟል። ታውቃለህ? ካኖን ኦፍ ዶርት ላይ እኮ የአርሚን ትምህርት በሙሉ እኮ አናቴማ ተብሏል። ሀብትሽዬ አንዳንድ ወገኖቻችን ካልሆነ ካኖን ኦፍ ዶርትን እንስባለን። አሁን ነገ ጠዋት አሁን ጠዋት 3 ሰዓት ላይ ርዕስ አድርጌ የምከፍተው ሀብትሽዬ ስለ ካኖን ኦፍ ዶርት እናነሳና እስቲ ጃኮብ አርሚን ደግሞ መታ እናደርገዋለን። ጃኮብ አርሚንን ይኸውልህ ካላረፉ ማለት ነው። አንተ ፔጅ እየገቡ እንደዚህ እየገቡ ጉንጭ አልፋ ክርክር ጭቅጭቅ የሚያደርጉ ሰዎች ነግሬሃለሁ። እነዚህን 4 ሰዎች ዳን ኤቢ ቃሌ እንኳን ትቷል። ጌታ ይባርከው። ለሚኬሲ በውስጥ በኩል እኛም ተናግረናል። በቃ እሱ አሁን እየዞረ የመድረክ ማስተማር መስጠት ምናምን ነው እንጂ ቃሌ ኤሚኬሲ ድረስ ሄዳል ማሞቅ የለበትም። ሀብቱሽ ኤሚኬሲ ድረስ ሄዳል ለቃሌ ለመናገር ለራሱም ነገር። አዎ ኤሚኬሲ እኔ ግራጁዌት ያደረኩባት ቴዎሎጂ ግራጁዌት ያደረኩባት እኮ ቸርች እኮ ናት። ትቀልዳለህ እንዴ? እዛ እኮ ነው ግራጁዌት ያደረኩ። ሲነሩ እኮ ነኝ ለቃሌ
እንትን ሊሰማኝና ሊታዘዘኝማ ይገባል። ምክንያቱም ውጤት ካላመጣ ለምን ማሞቂያ እዚህ ጋር ምንድን ነው የሚያሞቀው? አሁን ካልቪን፣ ሉተር፣ ዚዩንግሊን፣ አርመንስ ምንም እኮ እንትን የለውም። ይሄ ሱስ ያለባቸው ሰዎች ናቸው። ቤተክርስቲያን ውስጥ መድረክ የሌላቸው፣ በቤተክርስቲያን መድረክ ማገልገል ማስተማር የማይችሉ ሰዎች ሱሳቸውን የሚወጡበት እኮ ነው ቲክቶክ። እኔ ምን ቆይ ሰሞኑን ግራ የገባኝ ነገር ሰዎች አንዳንዱ ወንጌል አማኞች ፓስተር አሌክስን እየተናገሩት ነበር። አንተ ፓስተር አሌክስ ያለ ምልከታ ምንድን ነው? ግን ማታር ፓስተር አሌክስ አሁን ራሱ ሲልክልኝ ነበረ ከእንትን ገስት ግባ ብሎ እንትና ሀና ገብሩ ናት ማናት እሷ ባለችበት ምንድነው የሉትራን ስላሴ ብሎ እንትኑ ለጥፏል። ሲለጥፍ በቃ የሙሉ ወንጌል ስላሴ ላይ ስትደርሱ ጥሩኝ እመጣለሁ ብያቸው ወጣው ማለት ነው። የስላሴ ሉትራን ይላል እንዴ? ከዛች እንትና እንደው እኮ የስላሴ የሉትራን ስላሴ ይላል እንዴ? በቃ በእውነት ጽፌለት ነው የወጣሁት። የሙሉ ወንጌል ስላሴ ላይ ስትደርሱ ጥሩኝ ብዬ ነው ወደ ራሴ ከፍቼ ይመጣው። እንዴት አይነት እንትን ላይ ደረስን? ማን ነው ቆይ እነሱን አዚ የሚያደርግባቸው እንደዚህ? ቆይ ምን አይነት ቶፕ ደግሞ እሷ ናት የምትመራው። እሷ ያቺ ሀና ገብሩ ምናምን የምትባለው ናት የምትመራው ደግሞ እሱን። እንዴ ምን ሆኖ ነው እነሱ? ኧረ ሞት ኮብትሽ ምን አይነት ጉድ ነው በእውነት? የሉትራን ስላሴ ምናምን ብለህ ቶፒክ ትለጥፋለህ አንተ። በታሪክ እኮ የለም እኮ ዛሬ ነው የሰማሁት እኔ ራሱ እኮ በእውነት የሉትራን ስላሴ ይላል። ሀብትሽዬ ፎሎ አስደርገኝ ሀብትሽዬ። እኔም ቤት ልከፍት ነው እና እኔ ጋርም ትመጣላችሁ። አረ በቃ ካልሆነ ከአካውንቱን እንሰጥሻለን፣ የኔን አካውንት እንሰጥሻለሁ። ቆይ እናወራበት በጌታ እኔን አካውንት እንሰጥሻለሁ። እኔ ቤት ትመጣላችሁ ትላለች። እንዴች ደግሞ ምንድን ነው? ቆይ ይሄን ነገር ግን እድበት ምንድነው? አንቺ ቤት ምን መጣው ነገር ደግሞ የመካነ ኢየሱስ ስላሴ፣ የሉተራ ስላሴ፣ የሙሉ ወንጌል ስላሴ አለ እንዴ? እኔ አዲስ ነገር እየሰማሁ ነው እዚህ ቲክቶክ። ግን ምንድን ነው የምትሰሩት? የማታስቆመው አንተ እንደዚህ ሲል እየነገርኩ እኮ ነው። የመድረክ አገልግሎት የሌላቸው መስበኪያ የሌላቸው መተንፈሻ ምናምን ስካሪኮ ገብተዋል። ስካሪኮ የሌላቸው ሰባኪዎች የግድ እቺ ቲክቶክ የፈረደባት እዚች ላይ ይመጡና የጠነባና የበሰበሰ ርዕስ ያስቀምጡና ከዛ እዛ ላይ ምን አሁን ላይ ሰው እኮ ኑሮም ስለቸገረው ሲስታቃለ ጊፍት የሚሰጥ እንኳን የለም። አሁን እኮ ሰው ኑሮ ቸግሮት ምንም እኮ ጊፍት የሚሰጥህም የለም። ኧረ የለም ይሁሉ እኔ ጋር ጊፍት አይታል። እኔ ጋር ጊፍት አይደለም ያለኝን ራሱ ቢወስዱ ደስ ይላቸዋል። አይደለም ጊፍት ሊሰጡኝ። አብቴ ቸርች አለው ግን ሰውየው ቸርች አለው ፓስተሩ። ይሄ ፓስተር የሉተራን ስላሴ ብሎ ይወጣ እና በምን ነው የሚገዛው? በምን ነው የሚታዘዘው? ረፍ የሚባለው ያው በኔ ነው ረፍ የሚባል። ድሮ በማን ረፍ ሊባል ነው? በሀብትሽ በቲክቶክ ሲኖዶስ ነው ረፍ የሚባለው። ሌላ በማን ይባላል? ወይ አሌክስ ደግሞ እንዲህ ብሎ መጣ። እኔ ምን እስቲ እንትናን አስገባው ነው የመጣሁት እኔ። ኖ ሞር ፕሮፌትን አስገባው እስቲ። ኖ ሞር ፕሮፌት ነሽ? ማን ኖ ሞር ፕሮፌት ገብቶ ነው የወጣው እኮ ነበረ። አስገባው። ከአንተ ጋር ተከታታይ አልነበር ያስገባሁት እኮ እንትን። እስቲ ናና ግባ። ኖ ሞር ፕሮፌት። እኔ እኮ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ያ ሀቢብ። ደግሞ ቸርቹን ማይታወቅ ይኸውልህ እሱ ራሱ በጣም አደገኛ አሽቃባጭ ነው። ኖ ሞር ፕሮፌት አደገኛ አሽቃባጭ ነው እሱ ራሱ። አንደኛ ለዛውም ከአሎራው ጋር ይገባና ቀለሜን ያስደበድበዋል። ቀለሜ እያስባለ እኮ ነው ስሙን ቀለሜ የሚል ስም እያስጠራ ከአሎራው አይገርምም? ያስደበድበዋል። በፊት ነበረ እኮ እንደሱ። አሁን ትቷል እኮ። አሁንም አፖስትል ሆኖ ከተሾመ በኋላ በፊት ነበር።
ቀድሞን ካሎሮ አፖስትል ይሁን ኖ ሞር እኔ ከዚህ ከቲክቶክ ብጠፋ እኔን የሚተካው ካሎራው ነው አለቋ። አንድ ቀን ወንጌል ሰብኮ ማያውቅ ልጅ ካሎራው አንድ ቀን ወይ ዘመን እንዴ ሲሶ ሀብትሽ ግን ዛሬ ከተመስገን ጋር ተነጋግረው ነው እንደገቡት ሁለቱም ካልቪን እንዲረግጡ እንዴ ሀብትሽ እኮ በእንግሊዝኛ እኮ ነው እየነገሩ ያለው እኮ ሀብትሽ አንተ በእንግሊዝኛ መልዕክት አይደለም። እኔ እኮ እኮ ሰውየው ነው ተው ልመና እኮ ነው እያስተላለፈ አንዴ መልዕክት አስተላልፍለት። አንዴ ለካልቪን መልዕክት አስተላልፍለት። እቺን አንዴ ጸጥታ አንዴ እንትን ስለሆነ አንዴ ሪከርድ ላድርገው። እኔ ፖስት ላለው ሪከርድ ላድርገው። ተው በእናትህ አንተ እስካሁንም ሪከርድ በእናትህ አንተን አንደኛ ሪከርድ እያደረክ ደግሞ እያስቸገርከኝ በጣም ይኸው በቃ ሀብትሽ ይቀጥል። አሁን ቀጥል አንተ ነህ በእናትህ። እሺ ቀጥል ሀብትሽ ይቀጥል። ፕሊዝ ሚስተር ካልቪን you are not our standard. We are not your disciple. That's why we are here. We are begging you. You are not our issues. So, please leave my country and my people. This is my final stand about you. Otherwise, we are fighting you. So please, Mr. Calvin, leave my country and my people. Your teaching is disturbing my people and creating the big chaos between us. So please leave my country and my people. Thank you. አትሳቅ 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 አትሳቅ። እስኪ ኖ ሞር አንተ ምናምን አማርኛ ድሮ አንተ እንግሊዝኛ ትችላለህ እንዴ? አልገባህም ይላል እንዴ? የምናገረው እንግሊዝኛ እኮ አንተ ድሮ የት ይገባል? አይ ሲሶ አትሳቅ። ካልቪን ራሱ የቀልድ ይመስሏል። አሁን እናንተ ስትስቁ ገባ። አሁን የነገረው ኖ ሞር ተርጉምልን። ይሄ አሁን መተርጎም አለበት። የሚገርመው እኮ እሱ ራሱ እኮ እንግሊዝኛ አይችልም እኮ። ሆላንድ ነው ፈረንሳይ ነው እኮ። እስቲ ተርጉምልን አፍትሽ። ኖ ካልቪን ራሱ እንግሊዝኛ አይሰማም። እሱ እኮ የት ነው? ሆላንድ ነው ፈረንሳይ እኮ ነው እሱ። አራታው እና በአማርኛ እነ ስማ በሰሜን ሸዋ አማርኛ እነ ሙለታ የሚያወሩት ታዲያ ስለሚሰማው ነው እሱ። በሰሜን ሸዋ አማርኛ ሙለታ ለሱ የሚከራከርልህ አላማጣ እኮ ነው። አማርኛ ስለሚሰማ ነው። አላማጣ እኮ ነው። አረ ፕሮፌት ከሐቅም ይበለው። በዚህ እንትኑ ያኛው ከዛ ከጫሞ ሐይቅ ዳር ሆኖ ስለ ካልቪን ይከራከራል። በርጫውን እንትንን እየነፋ በለጨ ገለምሱ እየነፋ ሀብትሽ ሳትወጣ ከላይፍ ሳንወጣ ፖስተውታል። ከላይፍ ሳንወጣ ፖስተውታል። አረ በስማ እንዳለ ግን እንግሊዘኛው እንትናን እንዳይሉኝ ብቻ ቁጥር 2 ያው ከእንትና ግን ይሻላል። ከሐዋርያው ፊልጶስ ይሻላል አይደል? አረ በኢየሱስም ከሱ ትሻላል። ፊልጶስ እኮ በእውነት ከሱ ትሻላል። ሀብትሽ እኮ እንደ ደቡብ ሱዳን እንደ ሳልቫኪር ነው። የእሱ እንግሊዘኛ እንደ ሳልቫኪር ነው። አይነን ብትጨፈን ልሳን ነው የሚመስል። እየጸለይክ ነው የሚመስል። በልሳን እየጸለይክ ነው የሚመስል። ለምን እኔ ቀኑን ሙሉ ስናገር ነው ያልኩት። ቀኑን ሙሉ ስናገር ነው ያልኩት። ደግሞ የምናገረው ተርሞቼ ቴዎሎጂካል ተርም ናቸው። እኔ ማንም ዝም ብሎ መጥቶ የእንትን ተማሪ ሁሉ መጥቶ የሪፍት ቫሊ ተማሪ ሁሉ መጥቶ የኔን እንግሊዘኛ እንትን ሊያደርግ አይችልም። እኔ የምልህ ሀብትሽ ክሪስታይዝ ሊያደርግ አይችልም። ሀብትሽ ምን እንትና ቤኪን አስገባው፣ እስኪ ቤኪን አስገባው። ኧረ ሀብትሽ ወዳጆች ሲሳይ ግን አንድ ቀን አቋም ንገረን እያሉ ነው። ቤኪ ማን ነው? ያለበትን አቋም ንገረን እያሉ ነው። ቤኪ እዛው ቤኪ ዩኬ ነው ያለው። አስገባው። ዩኬ ነው ያለው ቤኪ የሚለው
አይ ሲሳይ እየሰማኝ ነው ግን ወይ ያለ ወንድ አቋም ነገር እያለ ከዩኬ ወንድ አላስገባም። አንተ ደግሞ አቋሙን ከዩኬ ወንድ አላስገባም። እኔ ኖ ሞር ፕሮፌት ካሎራው ላይ የሰራከው ቪዲዮ አለ አይደል? ከሀብትሽ ጋር ስንት ነገር ሲሰሩ ውለው ሄዶ ከሽቲ ጋር ሄዶ ይቅርታ ነው የምጠይቀው ከዚህ በኋላ በቃ ሀብትሽ አሳስቶኝ ነው ምናምን አለ። ኦኬ እሱ ችግር የለም ሲባል ሀብትሽ አንድ ቀን ኤርሚያስን ተናገረው ብሎ የሀብትሽን ፎቶ ሀብትሽ ያሳየንን ከቀድሞ ባለቤቱ ጋር ፎቶን ስክሪንሾት አድርጎ ሀብትሽ ያኔ እንዴ አንተ ከዚህ ራሱ እኮ በጣም ቀጭን ነበርኩ ሀብትሽ እኮ ከዚህ ያኔ አው ግን ገና ለገና ኤርሚያስ ተነካብኝ ብሎ እኮ ነው። በጣም የሚገርም ሰው። እኔ ምን አይነት ሰው ማፍቀን በጣም ደስማ አንዳንድ ሰው ማምለክ ካሎራው ሰው አምላኪ ነው። እሱ ነው ፕሮፌት የተባለው ሐዋርያ ነው። ፕሮፌት እንኳን ቢሆን ይሻል ነበር። ሐዋርያ ነው። ሲሳይ ደግሞ ሐዋርያት ነው የተባለ እኮ የርቀት ሐዋርያት ይገርም። ሀብትሽ ምንድነው? ምን ሐሳብ ያዘ እንዴ? ሐሳብ አልያዘኝም። ሐሳብ ሳይሆን የያዘኝ ያ እንትኑ ያሳስበኛል። ከቲክቶክ ሉጣ አሉጣ የሚለው ነገር ላይ እንትን ላይ ነኝ ያለሁት። ከቲክቶክ ቲቱ እየላከች አስገባ፣ ሴት ናት አስገባ። ቲቱ እየላከች ናት። እሷ ከእንግሊዝ ነው። እንግሊዝ ናት ደግሞ ቲቱ እንግሊዝ ናት እኮ። ታብታብ አስደርጋ መልዕክቱን ለካልቪን ልታደርስልህ ትችላለች። አስገባ እንትን አረገኝ እኮ ኧረ አሳየው በትልቁ አድርጎ እስቲ ገስት አላስገባም። ካሮሮ የተሾመበትን ሊያሳይ ነው። ገስት አላስገባም አለኝ እኮ ታብታብ ስላልተደረገ ነው መሰለኝ። እስቲ ካሎሮን አየው። በጣም ሊመሰገኑ ከሚገባቸው ሰዎች መካከል ካሎራ በጣም ሊመሰገኑ ከሚገባቸው ሰዎች መካከል ካሎራ ግን ካሎራው ያውቃል አይደል? ቀለሜ ጤና እንደሌለው የአእምሮ ጤና ችግር እንዳለበት ግን እያወቀ ነው አይደለ? ይህን ሹመት የተቀበለው እያወቀ ነው። የአእምሮ ጤና ችግር እንዳለበት በነገራችን ላይ ሀብትሽ ግን እንዳትሸወድ። ቆይ አንተ ራስን በትልቁ አድርጎ ሀብትሽ ቆይ እኔ ለምን እሸወዳለሁ? ለምንድን ነው የምሸወደው? እስቲ ቆይ ሌላ አለው። እስቲ እሺ ምን አለ ሌላ? ሲሶ ወይ እኔ የምልህ ፕሮፌት ግን ጉደታ እዚህ ጋር በጣም አሪፍ ነው። ጉደታ ይመስላል እኮ ሄኖክ ጦሶ ነው የሚመስለው። ኧረ እስኪ እነማን ናቸው? አንደኛ እነማን ናቸው? ከቀለሜ ጋር ያሉት ሁለቱ እነማን ናቸው? ሄኖክና ጉደታ በውስጥ ያወራሉ እኮ እነማን እኔ አላውቃቸውም። እነዚህን እነማን ናቸው ሁለቱ? ቀለሜ ውጭ ያሉት ሄኖክን አታውቀውም? እናንተን የሚሰድበኝ ጉደታ እንዴ? የትኛው ነው ይሄ? እንትን የሚመስለው አርሶ አደር የሚመስለው ይሄ ነጭ ወደዚህ ጋር ወደዚህ ነጭ እኔ የሚሰድበኝ ሄኖክ ይሄኛው ነው ወይ? እንደዚህ ሆኖ ነው የሚሰድበኝ እኔን? አረ ሌላ ጥርሱን እኮ አላየም እኮ ጥርሱ ነው። አይ ቆይ ሌላ ላምጣ ደግሞ። ቆይ ሌላ ፎቶ የሄኖክን ሌላ ፎቶ አምጣለሁ።
አረንጓዴ ለባሹ ማን ነው? አረንጓዴ ለባሹ እሱ ጉደታ ይባል። ቆይ ሄኖክን ፎቶ ያምጣልህ። ቆይ አረንጓዴ ለባሹ ሳትነግሩን ሄኖክን ልጥራው። ቆይ ሼር ላድርግለት ሄኖክን። ሄኖክ አይገባም እኮ እኔ ፔጅ ያው እንዴ ወይኔ ምንድነው ደግሞ ጠንጋራ ነው እንዴ? ምንድነው አይኑ ጠንጋራ ነው? ምን አፉም አይኑም ነው እንዴ ጠንጋራ? እሱ ደግሞ ሁለቱም ነው እንዴ ጠንጋራ? ቆይ ሌላም አለ። ቆይ ላምጣልህ። ቆይ ይሄማ ታየ ቦጋለ ነው። ይሄ የኛው ነው። ይኸው ካሎ አንተ አብስሽ ካሎሮ መጥቷል። ከስሩ ነው ይስቃል። ካሎሮን አስገባው በጌታ አብስሽ እንደዚህ ለምኜ አገባ። እሺ ካሎሮ ላምጣጂ ዶክተር። ወይኔ ይሄኛው እኮ እስላም ነህ እያለኝ ሰርበኝ ነበር ያኔ። ይሄኛው ሄኖክ ፉለር እስላም ነህ ምናምን ይለኝ ነበር። አስረኛ ነቢያቶችን ይህንን ታውቀዋለህ አብትሽ? ኧረ ተው በጠበት ከአንተ ልጅ ተው። ቆይ ሌላ እመጣለሁ። ተው ነገር አስነሳ በጠበት አውቀ ነው ቢኒያምን ያመጣው አውቀ ነው። ግን ጠፍቷል ቢኒያም። በነገራችን ላይ ቢኒያም ጠፍቷል። በነገራችን ላይ ምን ሆኖ ነው? አይ ትናንትና ጠፍቷል። በነገራችን ላይ የት ሄዶ ነው? ምን ሆኖ ነው? አይ ትናንት ከፍቶ ካልቪንን ሲቀጠቅጠው ነበር። አሃ ራሱን ችሎ ወጣ። አጥቢያ ከፈተ ከነ ቀለሜ ከነ እንትና ግሩፕ ወጣ። አይ ቀለሜ ይቅርታ ጠየቃ። እነሱ እኮ ተለያዩ እኮ። አሁን ኤርሚያስ ይቅርታ ጠየቃ። ማንን? ቤካና ቢኒያም ራሳቸው አይቼው አላውቅም። ረጅም ጊዜ እዛ ፔጅ እኔ አይቼው አላውቅም። ኤርሚያስ አሁን አሰላለፍ ልንገርህ። አሁን ኤርሚያስ አማንን ይቅርታ ጠይቆታል። ሰሞኑን ከአማን ጋር እርቅ ይፈጽማሉ። በዚህ መካከል ቤኪና ቢኒያም አጨብጫቢዎች ወደኋላ ይቀራሉ። ያው ሄኖክ ለጥፍልኝ መጥቷል። ካሎሮ አንተን የሚረግጥ ስክሪንሻት አድርግልኝ። ይሄ አይጣፍ ስክሪንሻት አድርግልኝ አንተ። ይሄ አይጣፍ ይሄ ነው ለካ። ወይኔ ሀብትሽ ቦረና ይሄ አይጣፍ ነው ለካ። እኔን እንደዛ እንዴ ጩባውን ይመስላል። ስምንተኛው ሺህ በቃ ሰሞኑን እንግዲህ ለጥፈር ካሎሮ አይደለም ጩባው ነው። በእናትህ አፉ ራሱ አታይም እንዴ? ይሄው አታይም እንዴ? ተጻፈውን ጋሽ ካሎራው በቃ አገኘሁት። ሰሞኑን እንግዲህ ለጥፈር አጅሬ ሄኖክን አምጣ። አገኘሁት። በቃ ተው። እቺ እንደዚህ አይነት ድንቢጥ አፊዛ ነው እንዴ ለካ መታ እዚህ ሐዋርያ ጳውሎስ ናት ምናምን የሚለው ቀለሜ። አረ በስመ አብ ግን አረ ቲክቶክ ግን ይኸው ሄኖክ መጥቷል እኮ። አረ ቲክቶክ ግን አርግ፣ ፎቶውን አርግ፣ ፕሮፌት አርግ፣ ፎቶውን አርግ። ሄኖክን ያኛውን እንትኑ በደንብ አይኑንና ጥርሱን የሚያሳየውን አርግ፣ የብቻውን አርግ፣ ፎቶውን አርግ ፕሮፌት ፕሮፊት ግን በውስጥ እኮ የሚላላኩትን ፎቶ እኮ ነው የሚያመጣልህ። በውስጥ የሚላላኩት ሀብትሽ አንዳንድ ሰዎች ስለመጡ ለማስታወስ የካልቪንን መልእክት ድጋሚ ታስተላልፍልን ለካልቪን። ቅድም በመንፈስ ሆኜ ነው የተናገርኩት። አሁን ድገም ብትለኝ አልደግምም። በመንፈስ ሆኜ ነው የተናገርኩት። ወይኔ ሄኖክ እግዚአብሔርን አንገት ላይ ገመድ አስገባ አንገት ላይ ገመድ። አንተ ቆረቆንዳ፣ አንተም ሰው ሆነ ደግሞ ሰው ትተቻለህ። አስገባ አንገት ላይ ገመድ። አረ በስመ አብ! ምንድነው? አፉን መቅጠምም አይችልም እንዴ? ምን አለበት? ታማሚ ነው።
ሰሞኑን ሁለቱን ነው እየለጠፍክ መርገጥ ያለብን። ኮሜንት ላይ አንዱ ምን እንዳለ ሰምታል? ሀብትሽ ምን ነው መጋኛ መጥቶታል እንዴ ይላል። አይገርምም? የለም ይኸውልህ፣ በዚህኛው በኩል እንዳለ ጥርሱ በሙሉ አልቋል። የአማን ሻሎም ጓደኛ አይደለ ይሄ በለጬና እንትን ገለምሶ ጨርሷቸዋል እንዳለ ጥርሳቸው። ሰሞኑን እንግዲህ ካልወራው ነው ግን ወይኔ ካልወራችሁ እንትን ሄኖክ ነው ተስፍሽ ፋይላቸው ተይዞ በእነሱ ቤት አልታወቁም። በእነሱ ቤት አይ ሀብትሽ አንዴ ወደ ካልቪ እንመለስ። በጌታ ሌላ ቦታ ሼር እያደረጉልኝ ሲሳይ ግን አውቆ ነው መሰል ሊበታተንም ፈልጓን ሲሳይ። አረ ሌላ ቦታ ተሰቅያለሁ እኔ ሉጣ ሌላ ቦታ ቆይ ኖ ሞር ናናና ሂድ እየወቀሱት ነው እየወገጡት ነው ማለት ነው። እስቲ ቆየት ነው መጣን። እስቲ ትንሽ ነው ካልወራውን እርገጠው። አሁን ሀብትሽ ካልወራውን አሁን እርገጠው። የምር ለጥፍና ትንሽ ያስፈልገው። አይ ካልወራ እኮ ምንድን ነው የሚባለው? ኮምፕሮማይዝ ማቆም አለብህ። ኦርቶዶክስ ቤተክርስቲያን አይደለችም፣ የሃይማኖት ተቋም ናት። አንድን ቤተክርስቲያን እኮ የሚያስብላት እንትን አለ እና መጀመሪያ ቤተክርስቲያን ያላላትን መጽሐፍ ቅዱስ አንተ ቤተክርስቲያን ለማለት የሄድክበት አካሄድ ትክክል አይደለም። እሱ መስተካከል አለበት። ራሷን ከነ ኤፌሶን ከነ ጴርጋሞን ከነ ሎዶቅያ ምናምን ጋር እንዳታወዳደር። እነሱ መጀመሪያም ቤተክርስቲያን ናቸው። እሷ ደግሞ ቤተክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያን አይደለችም። የቤተክርስቲያንን መመዘኛ ክራይቴሪያ አታሟላም። ይሄ ሳይታለም የተፈታ ነው በቃ። ስለዚህ በዚህ ጉዳይ ላይ ደግመ ቪዲዮ ሰርተህ እንድናይ እኔ እንደዛ ነው የምንፈልገው። ምክንያቱም ቤተክርስቲያን በክርስቶስ ትምህርት ላይ ከቆመች ነው ቤተክርስቲያን የሚባለው እንጂ የሰው ሰራሽ ትምህርቶችን ምናምን እሱ ቤተክርስቲያን አያስብላትምና እሱ መስተካከል አለበት። ማንንም አንፈራም። የእግዚአብሔርን ቃል እውነት ለመናገርና ለማስተማር ማንንም አንፈራም። እጃችን እንደሆነ ያው እንደምታውቀው ነው። ካቴና ለምዷል። እስራት የሚያስፈራን ሰዎች አይደለንም። ስለዚህ እኛ ጋር አሁን እኔ የጆ ጭሮን ቤተክርስቲያን ልል ነው፣ ግን እኮ ቤተክርስቲያን ይላል። የዩ ጩፋ ቤተክርስቲያን ነው ይላል እኮ ወረቀቱ። ግን በመጽሐፍ ቅዱስ መመዘኛ የነ ጆይ ጭሮ ፕሮግራም ማካሄጃ ፕሮግራም ማሳለጫ ንግድ ቤት ነው እንጂ እንትን አይደለም፣ ቤተክርስቲያን አይደለም። የነሱም ቤተክርስቲያን አይደለም ብዬ አፌን ሞልቼ እንደምሞግተው እስክታሰር ድረስ የደረስኩበት ይሄንን እውነት በመናገሬ ምክንያት ነው። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት ብዬ መጽሐፍ ቅዱስ ላይ መመዘኛ መለኪያ አላገኘሁላትም። ስለዚህ አታመቻምች። ወንጌልን በኃይል በስልጣን በድፍረት ለመስበክ ብትጸልይ ነው የሚሻለ። ፕሊዝ ቴዎሎጂያንስ ምናምን እየተባል እኛ እኮ ሲነራችሁ ነን፣ በቴዎሎጂያንስ ሲነራችሁ ነን። ስለዚህ በእናንተ ምክንያት እኛ መነቀፍም መሰደብም መዋረድም የለብንም። ስለዚህ አስተካክሉ። የኢትዮጵያ ኦርቶዶክስ ቤተክርስቲያን አይደለችም፣ የሃይማኖት ተቋም ግን ናት። ዶግማ አላት፣ ቀኖና አላት፣ ወግ አላት፣ ስርዓት አላት። ይሄንን አልካድንም። ቤተክርስቲያን ግን አይደለችም። ስለዚህ በዚህ ጉዳይ ማንም መጥቶ በመጽሐፍ ቅዱስ